ለዛ ብላ አጥንታ ምን ብላ ነው እቺ ልጅ የመጣችሁ? እናንተ አልገባችሁ። እኔ ቅድም ስናገር ስለፈልፍ የነበረው ወድጄ ያስሉት ነገር መሽቀር አያችሁ አይደለ? ቅድም ስናገር የነበረው እናንተ ዝም በይ ምናምን ያላችሁት አያችሁ አይደለ? አሁን እሷ በሃይሚ የዋህነት ልትገባ ነው የሞከረችው። ገብቷችኋል? ሃይሚ የዋህ ነች። ሃይሚ ሸመኛ ነች። ትላንትናም ገልጬላችኋለሁ። ሃይሚ በጣም ሸመኛ ነች። ሃይሚ የዋህ ነች። በየዋህነቷ ገብታ አውቃ ነገሩ ልታበላሽ ነገራቸውን እነሱ ሁኔታቸውን ፍቅራቸውን አየች። ገብቷቸዋል። በዩቲዩብ በደንብ አድርጋ አየች። እነዚህ ልጆች ሚለያዩ አይደሉም። ለዛ ብላ አጥንታ ምን ብላ ነው እቺ ልጅ የመጣችሁ? እናንተ አልገባችሁም። እኔ ቅድም ስናገር ስለፈልፍ የነበረው ወድጄ መስሏችሁ ነው። አንድ ወልጅ እባክሽ ምናምን አምስቱ የነበሩ አንዳንድ ልጆች ነበራችሁ እንዴ? ይሄች ልጅ ከባድ ነገር ነው ይዛ እየመጣች ያለችው። እየነገርኳችሁ ነው። አሁንም ይኸውላችሁ አሁንም ሌላ ሶስተኛ ወገን ሲመጣ እዩ ብሩኬና ሃይሚ እንዴት እንደሚጨቃጨቁ አያቸው አይደለ? ደና የነበሩ ልጆች ሰላም የነበሩ ልጆች ሶስተኛ ወገን ሲመጣ እንዴት እንደሚጨቃጨቁ ዛሬ እኔ ብሩክ አስደስቶኛል። ማርያምን እግዚአብሔር ይስጥልኝ ብሩኬ፣ በጣም ጥሩ ነገር ነው ያደረገው። እኛም እንፈልገውን አካሆን ነው ያልከው። በጣም ደስ ይላል። እግዚአብሔርን ነው የምላችሁ። ዛሬ ሃይሚ አጥፍተሻል። እቺ ልጅ መጥራትም የለብሽም። በመሃላቸው ሶስተኛ ወገን መግባት የለበትም። ከዚህ በኋላ ስንት ነገር አልፏል። ስንት ነገር ሆናችኋል። ሰምተሻል ብሩኬ? የዋህነታችን ብዙ ነገሮችን እያደረገን ያለው ሰውን ስንቀርብ ለኛ ጥሩ ነገር እያሰቡልን አይደለም። ለማንኛውም ቤተሰብ ይሄን ቪዲዮ በማርያም እንደው በመቤቴ ሙስሊሞችን በአላህ ይችሉ ላይክ አርጉ። ላይክ አርጋችሁ በቃ ይድረስ። ለማንኛውም መስማት ላለበት ሰው ይድረስ። ላይክ ሲደረግ ቪዲዮ ለሁሉም ሰው ይደርሳል። ለሃይሚም ይደርሳል፣ ለብሩክም ይደርሳል፣ አብሳላን ለምትባለዋ ባለጌም ይደርሳል። እና እኔ በአሁን ዘመን በጣም የሚገርመኝ ነገር አይን አፍጥጦ ጥርስ አቅጥቶ የሰው ባል ላይ የሰው ፍቅረኛ ላይ ቃል የገቡ ልጆች ላይ መታ ሌላ ነገር ምን? ቆይ ሃይሚ አሁን ለምሳሌ የፍቅር ጥያቄ ልጠይቅላት ነው የጠራሻት? ለብሩኬ የፍቅር ጥያቄ ልጠይቅላት ነው የጠራሻት? ምን ልታረግልሽ ነው የምትጠሪያት? ምን ታረግልሻለች ሃይሚዬ? እቺ ልጅ እኮ ያንቺን ህይወት ልታበላሽ ነው የመጣችው። ያንቺን ሰው እኮ ለመቀማት እኮ ነው እየመጣች ያለችው። የዋህነት አጥቃሽ። እኔ በቀደም ስናገር ነበር፣ ትላንትናም ስናገር ነበር። በጣም ሸመኛ ነሽ፣ በጣም የዋህ ነሽ። የዋህነትሽ ደግሞ አንቺን ወደ ኋላ ነው እንጂ የሚያስቀርሽ ወደፊት አያስኬድሽም። ሃይሚ ተይ፣ ማይሆን ነገር አታርጊ፣ አትጥረት፣ ማንንም ሰው በመሃላችሁ አታስገቡ። በቃ ይሄ ነው ቅድም ስለፈልፍ የነበረው ማለት ነው። እቺ ልጅ በጣም ከባድ ነገር ነው ይዛ የመጣችው፣ በጣም ከባድ ነገር በሃይሚ ነው ልትከበን አይታችሁታል። አሳዛኝ ፊት መስላ ቁልጭ ስትላያቸው አይደለ? አያችሁ አይደለ? እኔ ግን ምን አይነት ኧረ በመድኃኒዓለም ሴቱ ምንድነው አይነ አፍጣጭ ሆነው ሞልቷል። ወንድ እኮ እህቴ ሞልቷል እኮ እንዴ! ምን አይነት ፈጣጣ ሴት ነሽ? ምን አይነት አህያ የሆንሽ ሴት ነሽ? እንዴት ነው ሰው ፍቅረኛ አለው ወንድ እንዴ እኔ አልፈልግሽም እያለ እንዴ እኔ ካንቺ ጋር መሆን አልችልም፣ እኔ ራሴች የሆነ ሴት አለችኝ እያለ በግድ እኔ ካልሆንክ ማለት ምን ማለት ነው? ይሄ ጥናዣ ማርያም በጣም ነው ያናደች። ደግሞ እንዴት እንደምትቅለጭለጭ በቃ አይኑን እንደዚህ ምናምን በቃ የሆነ አሳዛኝ ፊት። ራሴን አጠፋለሁ። ለምን ሲጣት አድርጊም? ሲጣድርጊ ለብሩኬ ሲሆን እንደ ራስሽ የምታጠፊው እንዴ? በሞላ ወንድ የሰውን ባል የሰውን ፍቅረኛ ለመቀማት ነው እንዴ አንቺ እንትን ያልሽው? አይንሽን ጣልሽ በብሩኬ ላይ። በቃ ነገረሽ እኮ ብሩኬ የእናቱ ልጅ አንበሳ ጀግና ቡራዬ። ማርያምን ዛሬ በጣም ነው ያስደሰትከኝ። በቃ በጣም ነው ያስደሰትከኝ። ትክክለኛ ውሳኔ ነው የወሰንከው። ትክክለኛ አነጋገር ነው የተናገርከው። ይመች ብሩኬ። ሃይሚ ግን ተይ፣ ሌላ ነገር ነው የሚመጣው። አሁንም ሌላ ነገር ነው የሚመጣው። አሁንም እቺ ልጅ ቤታችሁ ገብታ የሆነ ነገር ጥላስ ብትሄድ ምን ታውቂያለሽ? በአሁን ሰዓት ቤተሰብ እግዚአብሔር ነው ለች። በአሁን ሰዓት ሰው አይታመንም። የሰው ቤት ይመጡና መርዛቸውን ጥለው ነው የሚሄዱት። ገብቷቸዋል። መስተፋቅራቸውን ወይ የሆነ ነገራቸውን ወይ ብሩኬና ሃይሚ እንዲበጣበጡ ወይ የሆነ ነገራቸውን ጣል አድርገው ነው የሚሄዱት። አብሶ ብዙ ነገር እኮ እየሰማን ነው። ስለዚህ ሃይሚ የማይሆን ሰው ዝም ብለሽ አታምጪ። በመሃላችሁ ሰው እንዲገባ አታድርጊ። ፍፄም ብትሆን ካሁን በኋላ ሃይሚና ብሩኬን የማያ እንትን ማይላቸውን ሰው አትገናኝ። አንተም አትገናኝ። በቃ ማይሆን ነገር ላይ አትግባብ። በቃ ፍፄ አንተም ብትሆን ማለት ነው። ብሩኬ ዛሬ ትክክለኛ ነው ውሳኔ ነው የወሰነው። ትክክለኛ ንግግር የተናገረው እግዚአብሔርን ነው የምላችሁ። እና ሃይሚ ዛሬ በጣም እኔ እግዚአብሔርን በጣም አንቺ የዋህ ስለሆንሽ ይሄ ማድረግሽ በጣም ጥፋት ነው። ከዚህ በኋላ ይሄን ነገር ባታረጊ ጥሩ ነው። አንቺን ህይወትሽን ለማበላሸት ነው። አልገባሽም አንቺ
ስንት ነገር ነው አንቺን ያንቺ ማደግ ያንቺ ፏ ብሎ መቀመጥ ስንቱን እንደሚያቃጥል ታውቂያለሽ? ስንቱን እንደሚያናድር ታውቂያለሽ? ያንቺ እንደዚህ ህዝብ አንቺን ስለሚወድሽ ኦዲየንስ ከምንም በላይ ከራሳቸው በላይ እንኳን የሚወዱሽ ሰዎች አሉ በጣም ይሄ ያዩ አንቺን ስንት የሚጠላሽ ደግሞ አለ መሰለሽ ሀይሚዬ አንቺን ለማጥፋት አንቺ ወደ ኋላ እንድትቀሪ ስንት ደግሞ ጠላት አለ የሚወድሽን ያህል ደግሞ ስንት ብዙ ጠላቶች አርጉ ድራማም እንኳን ቢሆን መጠንቀቅ ነው ያለብሽ ኦዲየንስሽን የሚያስከፋ ነገር እንዳትሰሪ ድራማም ቢሆን ሀይሚዬ ልንገርሽ ኦዲየንስሽን የሚያስከፋ ድራማም አትስሪ አንቺ ኦዲየንስ ይወድሻል ምንም አርገሽ ብትመጪ ቪዲዮሽ ይታያል ስለዚህ ኦዲየንስ የሚያስከፋ ኦዲየንስን የሚያስለቅስ ነገር እንዳትሰሪ ሀይሚዬ ሞኝ እንዳትሆኚ እህቴ ልንገርሽ ብሩክ ሚልሽን ነገር ስሚ እና ቤተሰብ ማርያም በጣም ዛሬ ብሽቅ ነው ያልኩት ሀይሚ ምስኪን ስለሆነች የዋህን ስለሆነች ነው እሷ ለመጫወት የሚፈልጉት እንደ ሰይጣን መጣ ቤት ውስጥ ገብታ የሆነ ነገር ስጥላባቸው ብትሄድስ አሁንም የጭቅጭቅ ጀመርኩ ካሁን አያችሁ አይደለ እኔ ቅድም ስለፈልፍ የነበረው ይሄን ነው እናንተ ግን አስተም ነበር ለማንኛውም ቤተሰብ ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ በተረፈ ወዳችኋለሁ አከብራችኋለሁ እንዴት ነኝ ስፖርት እኮ ጀምሬ ቤተሰብ ሽንቅጥ ያልኩት መቤቴን ቦጪ ባልጠፋ ስፖርቴን በቃ ምንም አልጠጣም አጥቼ ጨጓራዬ ተቃጠለ ጨጓራዬ አመመኝ አሁን ግን ማርያምን ነው በጣም በቃ ቆሜ ባሳያችሁ ትገረማላችሁ በጣም የሚያምር ሰውነት ያመጣሁት ቻው በቃ እሺ